በቁርአን ላይ ቁርአን ፍታልኝ ብንወያይ የተሻለ ነው የሚመስለው። እሺ ጥያቄ ምንድን ነው? ውይይት ከሆነ እሺ ደስ እንዳለ ማንሳት ነው። እሺ ቁርአን አንድ ጊዜ ክፈትልኝና እናወራለን። ኩዌት ጋር ክፈት። እሺ ሱራ 22 6 እና 7 እስኪ ክፈትልኝ አንድ ጊዜ። እሺ አንብበው እስኪ ምን ይላል? እኔ ቁርአን ያልኩህ አንተ ክፈትልኝና እንወያይ። በማስረጃ ማለት ነው። በማስረጃ ነው የምትወያየው? አዎ በማስረጃ ነው መወያየት እንፈልግ። ኦኬ ሱራ ስንት ነው ያልከው? 22 6 እና 7 እሺ 22 6 እና 7 እሺ ይህ አላህ እርሱ መኖሩ የተረጋገጠ እርሱም ሙታንን ሕያው የሚያደርግ እርሱም በነገር ሁሉ ላይ ቻይ በመሆኑ እናየው ይላል። ሰዓቲቱም መጪ በእርሷ ፈጽሞ ጥርጣሬ የሌለባት በመሆኗ አላህም በመቃብሮች ውስጥ ለሪከርደሮች ቦታ ትስጣቸው። እኔ አንድ ቀን እንዲህ ብለው ሪከርድ አድርገውብኝ ብሎ ስናገር ከሰማችሁኝ የዛኔ ሁሴን አይደለም በቃ ወርጃለሁ። የመጨረሻ ወረበል ቀርባ መስማት ጥጥ ነው። መስማት ጥጥ ነው። እዚህ ንዝጥር ላይ የሚሰሩ ልጆችን መመክረው ይሄንን ነው። ስለናንተ የሌላ እምነት ተከታይ የሚሆን የራሳቸው እምነት ተከታይ የሚሆን የሚተቻችሁ ሪከርድ ስላዟዟረ ምናምን እንዳይሞቀህ እንዳይበርድህ ጉዳይ አይደለም። ያ አንተ የመጣኸው እዚህ አላህን ቃል ልታስተላልፍ የመልእክተኛውን ቃል ልታስተላልፍ ሰዎችን ወደ እስላም ልትጣራ እስከሆነ ድረስ ትኩረት እሱ ላይ ይሁን። በእናንተ ጋጋታ እችን አንዲት እችን እንደዚህ እንዳችን ያክል እኔ እንትን ካልኩኝ ከተሰማኝ እኔ ሁሴን አይደለሁ ወረበል ካባ እያስመሰልኩ አይደለም። የውስጤ ነው ነገር ራሴ ስለማውቀው ያ ነቢያቶች ያንን ሁሉ መስዋዕት ከፍለው እነሱ ከሀገር ተሳደውበት እሳት ላይ ተጥሎበት ኢብራሂም አንተ ሪከርድ አድርገህ ይዘህ ስለሄድክ እኔ እዚህ ሊሞቀኝ ምናምን ላትስማቸው ትልቁ ያላቸው አሁን እንደተበላው አውቀዋል። ያለው መንገድ ብቸኛው በቃ በሪከርድ እንትን ማለት ነው፣ የሆነ ሽብር መፍጠር ነው። እንደዛ ላይ ሽብር ላይ የሚወድቅላቸው ደግሞ የለም። እሺ አሜን ነው። እኔ የኢብራሂም ተከታይ ነኝ። እኔ እስማኤል ተከታይ ነኝ። እኔ የኢስሐቅ ተከታይ ነኝ። እነሱን አይቼ እንጂ እዚህ ቁጭ ብዬ ሳወራ እነሱ ናቸው አይኔ ላይ